ውጪልኝ አትንኪኝ እኔ እንድነኪኝ አልፈልግም ውጪልኝ ተረጋጋ መጀመሪያ እኔ ወይኔ ዳኒ ውጪልኝ በቃ ውጪልኝ ኤልሲ ውጪልኝ ኤልሳ ውጪልኝ ኤልሲ ቅድም አስጨንቄሽ ነበር የማይመስሉ ነገሮችን አውርቼ ሊሆን ይችላል አንቺ ግን ያው ይቅርታ ጠይቄሻለሁ ዳኒ ምን ሆነ አትንኪኝ እኔ እንድትነኪኝ አልፈልግም እንድትነኪኝ አልፈልግም ምንም መስማት አልፈልግም ለእኔን ለማሳሰር ይሄን ያክል ርቀት ከተጓዘ ይሄ ሰውዬ ያለ ምክንያት አይደለም ማለት ያቀረበው ምክንያት እውነት ከሆነ ይሄ ነው ካልሆነ ደግሞ ሌላ ምክንያትም ሊኖረው ይችላል አይታወቅም ስለዚህ በቃ አንተ ልትረዳት ይገባል እሷን ስለዚህ አንተ ምሰራቸው ስራዎችን እኮ እናውቃለን ሁሉም ሰው ያውቃል ቆይ እኔ ሳልሰማ አንቺ ብቻሽን የሰማሽው ነገር አለ ለኔም እኮ እናቴ ነች አይደል እንዴ እውነትሽን ነው ግን እናቴ ነች ይሄንን ያለችው እውነትሽን ነው ይሄ ዲስሪስፔክት እያደረኩ አይደለም ግን እኔም እውነት አለኝ አይደለ እኔም እውነት አለኝ እንዴት ልንገር አንተስ እንዴት እንደምትቀበለው ነው አላውቅም እንዴት እንደምትሆን ራሱ እኔ እንኳን በጣም ነው የደነገጥኩት እንኳን አንተ ባለ ታሪኩ አው ግዴታ ነው መረዳት ግዴታ ነው ምክንያቱም ባትረዳኝ ምንም የምታመጣው ነገር የለም እባክሽ ስቃይን አታብዡ በፈጠረሽ ልለምንሽ ውጪ በቃ ውጪ አልፈልግም ውጪ ጃልኩሽ ነው እኔ ጄነ ተሳስቺ ውጪልኝ ብዙ ወንጀሎችን ታጋልጣለህ በዚህ ደረጃ አስበና ብዙ ችግሮችን ያየህ ሰው እንዴት በዚህ እንትን ልትጎዳ ትችላለህ ዳኒ በቃ ቅርብ አልፈልግም በፈጠረሽ ቶሎ አውሪ እባክሽን ኤልሳ እባክሽን ስር የሰደደ ጋጥ ወጥነትም ደግሞ ማሳየት አልፈልግም ግን ደግሞ እዚህ ጋር ተከጃለሁ ሁላችሁም ዋሽታችሁኛል ለምን አልቀበልም አንቺ እኮ ተቀበለሽ ይዘሽዋል ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ ያው ከኤልሲ ጋር የነበረንን ቆይታ እንዳያችሁት እንግዲህ በሰላም አልተጠናቀቀም ነበረ ማለት ውጪም ከወጣች በኋላ እንግዲህ ከካሜራ ጀርባ ወደ ቤተሰቦች ትንሽ አምባጓሮ ነገር ተፈጥሮ ነበረ ማለት መረጋጋት አቀቷት እንዴት እንደዚህ አይነት ጥያቄዎችን ትጠይቀኛለህ እንዴት እንደዚህ አይነት ነገሮችን ታስባለህ እንዴት ሙቶ ቃሽ ራሱ ትሆናለህ እያለችኝ የተለያዩ አይነት መስሎ ሐሳቦችን ስታነሳብኝ ነበረ ያው በሷ በኩል ሆኜ ለማየትም ሞክሬያለሁኝ ልክ ነችም ልክ አይደለችም ግን ያው ያለውን ነገር ግልጽ አድርጎ ከማውራት ከመነጋገር ያክል እንግዲህ ወደ ቤተሰቦች ከብዙ ልመናና ከብዙ የማግባባት ሂደት በኋላ እንግዲህ ኤልሲን አረጋግቻት ብዙ ነገሮችን አውርተን እንግዲህ አሁን ላይ ተረጋግታ ነው የምትገኘው ሁሉንም ነገር ወደ ካሜራ መታ እንግዲህ የምትነግረን ነው የሚሆነው ያለውን ነገር እንግዲህ ከሷ ምን ሰማው ይሆናል እውነቱን የምታውቀው ነገር ያለ ይመስለኛል እኔም ብያስባለሁኝ ምን እንደሚፈጠር እንግዲህ አብረናት የምናይ ይሆናል ከዚህም በኋላ ስሜታዊ እንዳትሆን እሷም እኔም በተረጋጋ መልኩ ለማውራት እሞክራለሁኝ ወደ ቤተሰቦች ውጪ ላይ ነው የምትገኘው እንግዲህ ሄጃ መጣታለሁኝ ያለውን ነገር እንግዲህ አብራችሁን ተከታተሉኝ ኤልሲ ቅድም አስጨንቄሽ ነበር የማይመስሉ ነገሮችን አውርቼ ሊሆን ይችላል አንቺ ግን ያው ይቅርታ ጠይቄሻለሁኝ ያለው ነገር ለማስረዳት ሞክሬያለሁ አንቺም እንደተረጋጋሽ ነው እንግዲህ እያየሁኝ ያለሁት ስለዚህ አሁን ሁሉንም ነገር ብናወራ ደስ ይለኛል ማለት ያለውን ነገር ከመጀመሪያ እስከ መጨረሻ ብትነግሪኝ ደስ ይለኛል እሺ ምንድነው አሁን ማወቅ የፈለከው በቃ በደንብ ማወቅ መረዳት የፈለከው ስለምን ጉዳይ ምንድነው ከመጀመሪያው ምንድነው ማወቅ የፈለከው እኔ ማወቅ የፈለኩት ከየት እንደመጣው እውነትም እናቴ መሰረት ወልደኝ ከሆነ ማለት አይምሮዬ ምንም ሊያርፍ አልቻለም ምክንያቱም
እየሰሙ ያለውት ነገር ሁሉም ከሚባለው በላይ እውነት ነው የሚመስለው። ምክንያቱም ለምን እኔን ኬታ አውቆኝ አንድ ሰው ከመሬት ተነስቶ እኔን ሊያጠቃኝ ይሞክራል? በዚህ ልክ ማለት ነው። በዚህ ልክ በምንም አይነት ምክንያት ተገናኝተን ማናቅ፣ በምንም አይነት ምክንያት መልካችን ታይቶ የማንተዋወቅ ሰዎች ሰው ከመሬት ተነስቶ እንዴት እኔን ሊያጠቃኝ ይችላል? ውድ ቤተሰቦች ማንኛውም ሰው ከአንድ ሰው ጋር ችግር የሚኖርበት ስላይትሊም ትንሽዬም ብትሆን የሆነ አይነት ምክንያት ይኖረዋል። በቃ ወይ በየሆነ ነገር ተገናኝተዋል፣ ወይ ከዛ ሰው ጋር የሆነ ዝምድና አለው፣ ወይ የሆነ ስራ ተበላሽቶባቸዋል፣ ወይ ደግሞ በስራችን ምክንያት የሆነ ነገሩን አበላሽተንበታል፣ ወይ የሆነ ጥሩም ሪስፖንስ የምናገኘው ከሰዎች የሆነ ጥሩ ነገር ስናደርግ ወይ አይተውም ከሆነ ወይ ደግሞ ለነሱ ጥሩ ነገር አድርገንላቸውም ከሆነ ነው እንግዲህ በጥሩ ነገር ራሱ መልስ የሚሰጠው አይደለ? እኔን ለማሳሰር ይሄን ያክል ርቀት ከተጓዘ ይሄ ሰውዬ ያለ ምክንያት አይደለም ማለት ያቀረበው ምክንያት እውነት ከሆነ ይሄ ነው፣ ካልሆነ ደግሞ ሌላ ምክንያትም ሊኖረው ይችላል፣ አይታወቅም። ስለዚህ አንቺ የምታውቂው ነገር በሙሉ እንድትነግርኝ እፈልጋለሁ ከመጀመሪያ ጀምሮ በቃ ስላለው ነገር። እሺ እኔ ሳልወለድ ምን አይነት ነገሮች ነበሩ? ሁሉንም ነገር መቼ አባታችን እንደሞተ ሁሉንም ነገር ንገሪኝ። በቃ ምን ብዬ መጠየቅ ራሱ እንዳለብኝ አላውቅም። ብቻ ከመጀመሪያ ጀምሮ ንገሪኝ፣ ስለ ሁሉም ነገር ንገሪኝ። በቃ ዳኒ እኔ እኮ በጣም አስጨነቀኝ፣ በጣም እያስጨነቀኝ ነው። ተጨንቄ ነው እየነገርኩህ ያለው ለአንተ ብዬ ነው። አሁን ተመልሼ መምጣት አልፈልግም። እኔ ሂጄ ማረፍ ነው የምፈልገው። በጣም ደክሞኛል። ግን እሺ ንገሪኝ ያልከውን ነገር ለመናገር ለእኔ ከባድ ነው። ልትረዳኝ ይገባል ፕሊዝ። ማለት ቆይ ምኑ ነው የከበደሽ? ምኑ ነው እየተናነቀሽ ያለው? እኔ አልገባኝም። አይደለም አንተ እንደምታስበው እውነቱ ሌላም ከሆነ እኮ በቃ ተናግሮ መገላገል እኮ ነው አይደል እንዴ? ይሄን ያህል ምንድን ነው? ቀላል ነው ተናግሮ፣ ቀላል አይደለም ለእኔ ተናግሮ መገላገል። ለምን እኮ ለምን ቀላሉም አይደለም የተነገረኝ የሰማሁት ማለት ነው። በጣም በቃ እማዬ በጣም እኔ ማሰብ ራሱ አልፈልግም። ይኸውልህ እማዬ አሁን ካረፈች እንኳን ገና 5-6 ወር እንኳን አልሆናትም። እኔ እሷ ትዝታ አለብኝ። ጭራሽ እንደገና አሁን እሷ የነገረችኝ እያንዳንዱን ቃል በቃል እንዳስታውስ ልታደርገኝ ነው። ቆይ ያልገባኝ ነገር፣ የተነገረኝ ነገር፣ የሰማሁት ነገር አለት ያለሽ። ቆይ እኔ ሳልሰማ አንቺ ብቻሽን የሰማሽው ነገር አለ? ለኔም እኮ እናቴ ነች አይደል እንዴ? እኮ እናታችን ነች። አሁንም ቢሆን እናታችን ነች። እኔ እናትነቷን ወደፊትም ቢሆን እንትን እንድትለው አልፈልግም። ምክንያቱም አሁንም ወንድሜ እንደሆንክ እንድትቀጥል ነው የምፈልገው። ይኸውልህ እኔ በጣም ተጨንቄ ነው ያለሁት። እያልሻለሹ ታውቆሻል፣ ግን እያልሻለሹ እየታወቀሽ ነው። እኔ እንደሆንክ እንድትቀጥል ነው። ይኸውልህ እማዬ አስጨንቃኝ፣ በጣም አስጨንቃኝ። እኔ የእሷ መታመም አስጨንቁኝ እያለ ስለሷ እየተጨነቅኩኝ እንደገና ሌላ የሚያስጨንቅ ነገር ነው የነገረችኝ። እና ይሄ ነገር ቀለል አድርገሽ ንገሪኝ እያልከኝ ነው ያለው ዳኒ። አይደለም እኮ ቆይ ልንገርህ፣ በቃ ሌላ ቀን ኖ ከዚህ በላይ እኔም መጠበቅ አልፈልግም። በቃ እንዴ እኔን ተረዳኛ። ጭራሽ እኔም ሳላቅ አንቺ የምታውቂው ነገር አለ እና እስካሁን ደግሞ ምንም አልነገርሽም። ምንም የመናገር ፍላጎትም የለሽም። እኔም እኮ ድሮ አይደለም ማውቀው፣ በቅርብ ነው ማውቀው ዳኒ። እሺ ቢሆንስ ቅድም እንዴት ነው እኔ ላይ ስትሆኝ የነበረው? ኤልሲ ቅድም እኔ ላይ እንዴት ነው ስትሆኝ የነበረው? ይኸውልህ ዳኒ በጣም ስላስጨነቀኝ ነው በጣም እና ማውራት አልፈልግም። በቃ መናገር የማልፈልገው ነገር ነው ይሄ። እኔ ጋር ስላለ ማሰብም አልፈልግም። ያ ነገር እውነት ነው ያለ ነገር ከሆነ እኮ ግዴታ ነው፣ በቃ መናገር ግዴታ ነው። ያለ ነገር ከሆነ ግዴታ ነው። በቃ ምንም መደበቅ አያስፈልግም። በቃ ያ ነገር በፊትም ተቀብሮ ነበር አይደል? ይኖረው እንደዛ እንዲቀጥል ነበር የምፈልገው። አሁን በጣም አስጨንቀኝ እንደዋራም እያደረከኝ ነው። ተቀብሮ ማለት ዳኒ ወይኔ እግዚአብሔር። እማዬ በዚህ ደስተኛ አትሆንም። እኔ ማለት ነው እርግጠኛ የምሆነው ነገር። ስለምን ደስተኝነት ነው የምታወሪው? ለምን ነው ነገሩን ማለት ነው? እማዬ ቃል አስገብታኛለች ዳኒ። በጣም አስጨነቀኝ። በቃ ላንተ እንዳልነግር ቃል አስገብታኛለች። አዎ ቃል መጽሐፍ ቅዱስ ይዛ ነው ያስማለችኝ። በሞት አፋፍ ላይ ያለች መጽሐፍ ቅዱስ ይዛ አስምላኝ። አሁን ደግሞ እንድነግር እያደረከኝ ነው። ለእኔ ከባድ ነው። እኔ በእኔ ቦታ ብትሆን አንተ ምን ታደርጋለህ? አንድን ጉዳይ እንዳትናገር ብላ እንደዛ ብታደርግ ከመሞቷ በፊት ምን ታደርጋለህ? መጽሐፍ ቅዱስ ይዛ ነው ያስማለችኝ። እንዴ የእውነትሽን ነው ኤልሲ? መጽሐፍ ቅዱስ ይዛ ነው ያስማለችኝ?
አዎ መጽሐፍ ቅዱስ ይዤ እንድምል ነው ያደረገችኝ። ምዬ ነው የነገረችኝ ማለት ነው። ምኑን ማለት እንዳልናገር ነው ያስማለችኝ። ለማንም ሰው እንዳላወራ ከኔ እንዳይወጣ። እኔ ራሴን እያመመኝ ነው ዳኒ። ይሄ ነገር ቢቆም ደስ ይለኛል። ምንም የሚቆም ነገር የለም ኤልሲ፣ ልንገርሽ፣ ምንም የሚቆም ነገር የለም። አሁን ሁሉንም ነገር ትነግሪኛለሽ። ተግባባን? ሁሉንም ነገር ትነግሪኛለሽ። ምንድን ነው የነገረችሽ? መቼ ነው የነገረችሽ? ንገሪኝ። እማዬ በጣም ታማን ነበረ እማዬ እና ዳኒ፣ እኔ ስለዚህ ነገር ባሰብኩ ቁጥር ራሱ በጣም ነው የሚጨንቀኝ። ምንድን ነው የሚጨንቅሽ? ለምን ተናግረሽ አትገላገይም? ተናግሮ መገላገል የሚባለው ነገር ላይ መጣ ይችላል ዳኒ። አሁን አንተ ማወቅ የፈለግከው ነገር ካወቅክ በኋላ ከኔ እንደማትርቅ በምን እርግጠኛ ስሆናለሁ? እኔ እናቴን አጣሁኝ፣ እንደገና ወንድሜ ማጣት ደግሞ አልፈልግም። አንተ ማጣት ደግሞ ሳታውቀው ብትቀር ነበር የሚሻል። ለምን እንደዚህ እንዳደረጉ ራሱ ነው ያላቅ። ቆይ ወይ ሳትነግረኝ ብትሞት ይሻል ነበር። እኔም ባላውቀው። እኔ የገባኝ አይደለም ማለት ለምን ነው በግልጽ ማትነግሪኝ ኤልሲ? በፈጠረሽ አምላክ በእናታችን ሞት በእናታችን አጥንት እየያዝኩ በእናታችን አጥንት ይዤሻለሁ። እባክሽን ንገሪኝ። እሷ የሞት አፋፍ ላይ ሆና አስምላኝ እንደገና አንተ በእናታችን አጥንት ስትለኝ ያለውን ስሜት እንዴት ላስረዳህ? በጣም ከባድ ነው ዳኒ። እማዬ በጣም አስጨንቃኝ ነው ያስማለችኝ። በጣም አስጨንቃኝ። እኔ እሷን እንዳላውቃት የፈራው ሌላ ነገር እንደገና ነገር። በእናትሽ በቃ የሆነ ነገር እንዳለ እኮ አውርተሻል። አሁንማ አወራው በቃ ልነግርህ እኮ ነው፣ ግን አልቻልኩም። እንዴት ልንገርሽ ዳኒ? እንዴት ልንገር? አንተስ እንዴት እንደምትቀበለው ነው አላውቅም። እንዴት እንደምትሆን ራሱ እኔ እንኳን በጣም ነው የደነገጥኩት። እንኳን አንተ ባለ ታሪኩ ከባድ ነገር ነው ዳኒ። እባክሽን ኤልሲ ብዙ አታስጠብቂኝ እባክሽን። ስቃይን አታብዡ በፈጠረሽ ልለምንሽ። ማዬ ኖራ ብትነግር ራሱ ይሻል ነበር። እባክሽን እየለመንኩሽ ነው። እባክሽን ንገሪኝ ኤልሲ እባክሽን። ሞከርኩ ነው ልነግር ዳኒ፣ ታገሰኝ ፕሊዝ። ማዬ መጽሐፍ ቅዱስ ይዛ ነው ለማንም ሰው እንዳትነገሪ፣ ከአንቺ ጋር ኖሮ ከአንቺ ጋር ይቀበል። ዳኒ ወንድምሽ እንደሆነ ነው ዘላለም መኖር ያለበት እስከ መጨረሻው ድረስ ብላ ያስማለችኝ እና እማ እንደዛ ሆና ማየት ለእኔ ከባድ ነበር በጣም። እንደዛ እያለቀሰች መጽሐፍ ቅዱስ ላይ እንድምል ስታደርገኝ ራሱ ከራሴ ጋር ብዙ ታገዬ ነው ያሟልኩላት። ምክንያቱም በቃ እኔ ከሞትኩ በኋላ እናንተ አንቺ ቢያንስ እውነቱን አውቀሽ ግን በፍቅር ተንከባክበሹ ከኔ በላይ ፍቅር ሰተሹ እንድታኖሪው ፈልጋለሁ ብላ ነው ቃል ያስገባችኝ። ለዛ ጭምር ነው እንጂ እና አሁን አንተ ባታቅ ነበር የሚሻለው ዳኒ። እባክሽን ከመጀመሪያው ጀምሮ ንገሪ። እየነገርኩ ነው። ከመጀመሪያው ጀምሮ ያለችኝ ነገር እሷ እኔ ተወልጄ ነበረ። በእርግጥ ትልቅ ነኝ፣ ግን አንዲት ሴት መታ ማዬ ይቅር በይኝ እባክሽ፣ ማረጋችንም አስጨንቆኝ ይቅር በይኝ ማዬ።
ዳኒ በቃ ቅርብ አልፈልግም በፈጠረሽ ቶሎ አውሪ እባክሽን ኤልሳ እባክሽን ማይና ደራ እየበላው ነው ለምን አትረዳኝም በቃ ኦሬዲ በልተሻል ኦሬዲ በልተሻል ትለኛለህ ይኸውልሽ አንተ እኮ ነው ያስገደድከኝ አውቃለሁ በቃ ኦሬዲ የሆነ ነገር እንዳለ አውቃለሁ ግን በቃ ገብቶኛል ሲጀመር ገብቶኛል ማይ ምንድነው የምትለው እሺ ሰሚኝ እኔ አሁን የጸጸት ወሬ እንድታወሪ አይደለም የምፈልገው በቃ እውነቱን እንድትነግሪኝ ነው የምሬን ነው የምልሽ እስከዚህ ካወኩኝ ከዚህ በኋላም ቢሆን እኔና አንቺ ተለያይተን ነው የምንቀረው ከዚህ በላይ ያለውን ነገር እማትነግሪኝ ከሆነ እኔና አንቺ ተለያይተን ነው የምንቀረው ይሄን ካልፈለግሽ እነግርሃለሁ ግን ሌላ ቀን ይሁን ነበር ያልኩት አልፈልግም ሌላ ቀን በዚህ ምክንያት እኔ ማጠፋው ጊዜ ምንም የለም እባክሽን ከመጀመሪያ ጀምሮ ንገሪኝ ከየት ነው የመጣሁት እኔ ንገሪኝ ከየት ነው የመጣሁት ዳኒ ማን ነው ንገሪኝ ዳኒ ማን ነው ዳኒ ነው ግን ሌላ ሰው ልትሆን አትችልም ግን በቃ ማይ ያለችው እኮ ልነግርህ እኮ ጀምሬዋለሁ ግን አልቻልኩም በቃ የሆነ የሚጋፋኝ ነገር አልችልም ዳኒ ፕሊዝ በቃ ሌላ ቀን ልንገርህ አይሆን አልፈልግም አውሪ እባክሽን አውሪ እያስጨነቀኝ አስገደድከኝ እባክሽን አውሪ እስካሁን ብታወሪው ተገላግለሽው ነበር የምሬን ተገላግለሽ ምትለው ቀላል አይደለም አንተ አውሪ ዛሬ ከዚህ ቦታ ሳታወሪ ቃሏን ነው እየበሉ ያለሁት መሀል ላይ ነው ሳታወሪ አትጂም ከዚህ ቦታ እየነገርኩሽ ነው ኤልሲ ሳታወሪ አትጂም እባክሽን ልለምንሽ እባክሽን እንደ ታናሽ ወንድምሽ እየለመንኩሽ ነው ያለሁት እባክሽን ንገሪኝ በቃ ወንድ ልጅ ትፈልግ ነበረ እና እንደነገረችኝ በእርግጥ እማዬ ወንድ ልጅ እንደምትፈልግ እኔ ከበፊትም አውቃለሁ ግን አንተ ወንድ ልጇ ነህ ብዬ ነው ማስበው የነበረው እኔም ይሄንን ያወቅኩት እማዬ ምትሞት አካባቢ ነው ስለዚህ አክስቴ ግን እንዳለችኝ ሁሌም ትለኛለች እኔ አክስቴ በእርግጥ እንደ አዲስ አድርጋ ስትነግረኝ ምናምን አይገባኝም ነበረ አሁን ነው የገባኝ እማዬ ሁሌ ከልጅነቷ ጀምሮ በቃ ቤተሰብ መስርታ ምናምን አድጋ ትምህርቷን ጨርሳ ወንድ ልጅ መውለድ እንደምትፈልግ ነው የምትነግራት የነበረው አክስቴ መጀመሪያ ልጅ ሴት ልጅ ብትሆን ነው የሚሻለው ትላት ነበር ግን እማዬ አይሆንም እኔ ወንድ ልጅ ነው የምወልደው ሴት ልጅ ባልወልድ ራሱ ደስ ይለኛል ነበር የምትላት አክስቴ እንደነገረችኝ ከሆነና ወንድ ልጅ የመውለድ ፍላጎቷ በጣም ከፍተኛ ስለነበረ ከዛ አንጻር መሰለኝ ወንድ ልጅ ትፈልግ ነበር ከዛ ግን እኔ ስወለድ ሴት ነው ሆኜ የተወለድኩት እኔ የማውቀው ይሄን እውነት አሁን ነው ዳኒ ግን እማ አንተ ወንድ ልጅ ስለሆንክ ሴትዮዋ ደግሞ ልጇን ማሳደግ ስላቃጣት እኔ ላሳድገው ልጅ ያድርጊ ብላ ተቀብላ ነው ያሳደገች ማይ ቅርቤኝ እባክሽ ቆይ አንድ ያልገባኝ ነገር ስለዚህ ነገር አክስቴም ታውቃለች ንገሪኝ ስለዚህ ነገር አክስቴም ታውቃለች ወይ ኤልሲ ንገሪኝ አክስቴም ታውቃለች ወይ አዎ ታውቃለች በእርግጥ አክስቴ እንደዚህ ነው ብላ አልነገረችኝም እናቴ ናት አክስቴ እንደምታውቀኝ ነገረችኝ አክስቴ ስላንተ ወርዳኝ አታውቅም ግን አክስቴ ሁሌ ታወራኛለች ማለት ወንድ ልጅ ነበር የምትፈልገው ትለኝ ነበረ እንደው ምኞት ራሱ ነበራት ገና ሳታገባ ትምህርቷን እንኳን ሳትጨርስ ለወንድ ልጇ ስም ታወጣ ነበር አለች ቀዳኒ ነው የምለው
ልጄን ዳኒ ብዬ ነው የምሰይመው። ዳኒ የሚባል ልጅ እንዲኖረኝ ይፈልጋለሁ። ልጆቼ ወንድ እንዲሆኑ ነው የምፈልገው። ሴት ራሱ መውለድ አትፈልግም ነበር ምናምን ትለኛለች አንዳንዴ። እኔ በዛ ይከፋኛል በእርግጥ ሴት ሆኜ በመፈጠሪ። ምክንያቱም በጣም ብዙ ጊዜ ማየ ላንተ ታዳላለች። አይተህ ከሆነ በጣም ነው የምትወደህ። ግን ወንድ ልጅ አላት አይደል? እንዴት አለ? ለምንድን ነው እንደዚህ የምትለው አክስቴ ይላለሁ። ግን አክስቴ በቃ ሲማሩ ከልጅነታቸው ሲያድጉ የምትነግራትን ነገር ዝም ብላ ትነግረኝ ነበርና አክስቴ ይህን ነገር እንደምታውቅ እኔ ካወኩ በኋላ አላወራንም። አክስቴ ምንም አላለችም። ግን እማዬ ነች የነገረችኝ አክስትሽም ይሄን ሁሉ ነገር ታውቃለች ብላ እና ዞሮ ዞሮ እኔ ዳኒ ወንድሜ ነህ፣ በጣም የምወደው ወንድሜ ነህ። አንተም እንደምትወደኝ ተስፋ አደርጋለሁ። እውነቱን ብታውቅም እንድንለያይ አልፈልግም። መናገርም አልፈለኩም። ፍቅራችን እንዲቀንስ ስለማልፈልግ ነው። አንድ ሁለት ደግሞ በጣም በቃ አንደኛ የበላሁት የእናቴን አደራ ነው፣ የማየን አደራ ነው የበላሁት። ስለዚህ ሁሉም ነገር ውሸት ነበር። ለአንተ የተሰጠ ፍቅር እኛ የምንወደው የእውነት ነው። ውሸት የሆነው ከማየ በስጋ ለመወለድ ብቻ ነው። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። አውቃለሁ ዳኒ፣ ለአንተ በጣም ከባድ ነው የሚሆነው ይሄ። ለእኔ እንኳን ከባድ ነው እኮ አላት። እውነትሽን ነው? ግን እናቴ ነች ይሄንን ያለችው? እናቴ ነች ይሄንን ያለችው? እውነትሽን ነው? እኔ ምንድን ነው የምትለኝ? ንገሪኝ አልከኝ፣ ነገርኩህ። አሁን ደግሞ እውነትሽን ነው ትለኛለህ? እኔ እንጃ። እኔ ማለት እኔ እኮ ሲጀመር የፈለገ ነገር ቢባል ማመን አልፈልግም። ማለት እኔ እናቴ ናት። እኔ እንዴ ጡቶቿን ጠብቻለሁ እኮ አይደለ እንዴ? ቆይ ግን አልገባኝም። ቆይ እንደ እናት ለእኔ ብላ አልቅሳለች እኮ አይደለ? እኔ መሬት ስውድቅ ራሱ እኮ ትንሰፈሰፋለች አይደለ? ነገርኩህ እኮ ማዬ፣ ሲጀመር ከአንተ በላይ ቤት ውስጥ ልጅ ያለ ራሱ አይመስላትም ነበር። በእርግጥ እኔ የመጀመሪያ ልጅ ስለሆንኩ ነው፣ አንተ የመጨረሻ ልጅ ስለሆንክ ነው እንክብካቤ የሚሰጥ ብዬ ብዙ ጊዜ አልፈዋለሁ እንጂ በጣም ነው የምትወድል አንተ ነው ብዙ ነገር ራሱ የሚደረግልህ። ግን ዲኤንኤ ራሱ እኮ መውቀስ አልፈልግም። እኔ ዲኤንኤ ራሱ ሲባል እኮ ካልሆነ የበለውት ራሱ ይበቃል። ጀስት በቃ ዲኤንኤ ሲባል ራሱ እኮ እሺ እኮ ያልኩት እኔ አምኜ አይደለም እኮ። ያው ይህንን ሰው ልኩን ለማሳየት ነበረ። ለምን እነሱ በፈለገው መልኩ ሄጄ ከዛ በኋላ ይህንን ወንጀለኝነቱን አረጋግጬ ለፍርድ ለማቅረብ ነበረ። እኔ እኮ ዲኤንኤውን ራሱ እሺ ያልኩት እናቴ የምትናዘዘው ነገር እኔ ልጇ እንዳልሆንኩ ነው። ኑዛዜዋ እኔ ልጇ ለመሆኔ ነው። እሱን እኮ ለእኔ ነው የነገረችኝ እንጂ ልጇ እንደሆንክ ነው። ልጇ በስጋ ብቻ ነው ከሷ ያልተወለድከው። እንዴ ምን ሆነሃል ዳኒ? ማዬ እናት አይደለችም ብለህ እናት አይደለችም ብለህ ታምነኛለህ አሁን? እሺ ይሄ ነገር ሁሉም ውሸት ነው። እየሰማሁ ያለሁት ነገር በሙሉ ውሸት ነው። መጀመሪያም እኮ ነግሬ ነበር። አይምሮ እየቻለ አይደለም። በጣም እንዳምናችሁ እያረጋችሁኝ ነው። በእውነት በጣም እንዳምናችሁ እያረጋችሁኝ ነው። እኔ አላቅም ከዚህ በላይ ምን ማለት እንዳለ። እኔ ነገርኩህ ነገር ሳታምን እናትህ እንደሆነች ተቀብለህ መኖር ትችላለህ ዳኒ። ሲጀመርም አልንገርም ብዬ ነበር፣ ባልነግርህ ደስ ይለኝ ነበር። ሁሉም ነገር ውሸት ነው ማለት ነው። ስለዚህ ኤልሲ አንቺም እህት አይደለሽም ማለት ነው። እንዳልሽኝ ከሆነ እህት አይደለሽ አይደለ? ማለት እህቴ ብትሆኚ ይህንን የመሰለ ነገር አትደብቂኝም።
እንደ እህት እንደ ወንድም ለኔ የምታስቢ ከሆነ ኖ በደንብ ማውራት አለብን። ስለዚህ ነገር በደንብ ማውራት አለብን። ለምን እንደዚህ አይነት ነገር በምንም አይነት መልኩ ሊደበቅ አይገባም። ማንም የመጣበትን ሊደበቅ አይገባም። አሁን አይደለም 2 ወር አልፎታል ካወቅሽ። አወኩኝ ካልሽ እኔ እንዴት ልመንሽ? 2 ወር ትይኛለሽ ነገር ነው ማያደር አስገብታኝ ያን ነገር ነግራኝ እንደገና ያን ሁሉ ነገር ተሸክሜ የእናቴ ካዘን አንቺም እህቴ አይደለሽም እሷም እኔ ዳኒ ማለት አልፈልግም እሷም እናቴ አይደለችም ማለት ነው አይደለ? እናቴ አይደለች። ሁላችሁም ዋሽታችሁኛል። ለምን አልቀበልም? አንቺ እኮ ተቀበለሽ ይዘሽዋል አይደለ? ደብቀሽኛል። መናገር ትችያለሽ ዳኒ። እንደዚህ አይነት ነገሮች ተፈጥረዋል። አይደለም ከአንቺ መስማት ነበረብኝ። ይሄን እውነት ከአንቺ ነበር መስማት የነበረብኝ። እናቴ አልነገረችኝም። አለፈች። እሺ ይሁን። አንቺ አለሽ፣ ሁሉንም ነገር ታውቂያለሽ። አክስቴ አለች፣ ሁሉንም ነገር ታውቃለች። እንዴት ነው ሁሉ ነገር እያወቃችሁ ትችላለህ? እኔ ግን እሷ የራሷ ጉዳይ አሁን አንቺ እህት ለወንድሟ ይሄንን አታደርግም። የፈለገ ነገር ይፈጠር፣ እኔ ከውጭ ሰው አልነበረም ይሄንን ነገር መስማት የነበረብኝ። እውነት እንኳን ቢሆን ሲጀመር ሁሉም ውሸት ነው። አንቺም ውሸት፣ እናቴም ውሸት፣ አክስቴም ውሸት፣ ይሄ ወንድሜ ነኝ ብሎ የመጣውም ሰው ውሸት፣ ሁሉም ሰው ውሸታም፣ ሁላችሁም ውሸታም አስመሳዮች ናችሁ። ሰምኛለሽ? አስመሳዮች ናችሁ። እሺ አትንኪኝ። እኔ እንድትነኪኝ አልፈልግም። አልፈልግም፣ እንድትነኪኝ አልፈልግም። ምንም መስማት አልፈልግም። ከአንቺ ምንም መስማት አልፈልግም። እንድሰማሽ ብትፈልጊ አስቀድመሽ ተነግሪኝ ነበረ። የፈለገ ነገር ብትሚ እኔ እንደ ልጅሽ ነበር የምታየኝ እኮ አይደለ እንዴ? እንደ ልጅ ወንድም አይደለም፣ እንደ ልጅሽ ነው ማየት የነበረብሽ እኔ አይደለ? እና እኔ የማየን ቃል አክብሬ እኮ እየተንከባከብኩ ወንድም አይደለም። እንደዛ አልነበር። ምን ይሰማዋል? ይሄን ነገር መውጣቱ እኮ አይቀርም። ማስገድደኝ ነው የነገርኩህ ዳኒ። ማወቅ አይቀርም ነበረ። ይሄው ጉድ እኮ ከኋላ ነው። ለምን እንደዚህ ትላለሽ? ለምንድን ነው የማልለው? ከአንቺ መስማት ሲገባኝ ከሌላ ሰው ነው እኮ ይሄን እያወቅሁ ያለሁት፣ ከማላውቀው ሰው፣ ለዛውም እኔ ከጎዳኝ ሰው። ትሰሚኛለሽ? ይህን ነገር ነግራችሁኝ ቢሆን ኖሮ እኮ እኔ እኮ 1 ወር ሙሉ እኮ አልታሰርም ነበር። ነግረሽኝ ቢሆን ኖሮ እኮ የማንም ሰው መጫወቻ አልሆንም ነበረ። ከሌላ ሰው አልሰማም ነበረ። ትሰሚኛለሽ አይደለ? ከአንቺ ከዚህ በኋላ ምንም አይነት ብታወሪ እኔ ላምንሽ አልችልም። በአንቺ ምክንያት ነው 1 ወር ሙሉ የተሰቃየሁት። ስለዚህ እኔ ከዚህ በኋላ ከአንቺ ጋር ንግግር አልፈልግም። ውሸት ናችሁ ሁላችሁም፣ ውሸት። ውጪልኝ፣ አትንኪኝ። እኔ እንድነኪኝ አልፈልግም። ውጪልኝ። ወይኔ ዳኒ፣ ውጪልኝ፣ በቃ ውጪልኝ። ኤልሲ ውጪልኝ፣ ኤልሳ ውጪልኝ፣ ውጪልኝ። ቀጥ ብለሽ ውጪ። እያልኩሽ ነው። ውጪ። አልፈልግም፣ ማንንም መስማት አልፈልግም። ውጪልኝ፣ በቃ አልፈልግም። እንድታናግረኝ አልፈልግም። አያገባሽም፣ የኔ መረጋጋት አያገባሽም። ውጪልኝ፣ ቀጥ ብለሽ ውጪ፣ በቃ ውጪ። አልፈልግም፣ ውጪ እያልኩሽ ነው። እኔ እጄን ተሳስቼ ውጪልኝ። ሰላም ጤና ይስጥልኝ ውድ የሚክሾ ተመልካቾቻችን እንደምናችሁ። ውድ ቤተሰቦች እንግዲህ ያው እየተፈጠሩ ያሉትን ነገሮች ሁሉንም በካሜራችን እንግዲህ ቀርጸን ለእናንተ እያቀረብን ያለ ነው። ያው ጥሩ ጊዜ ላይ አይደለም ያለሁት፣ ምክንያቱም ያልታሰቡ ነገሮች እላይ በላይ እርስ በርስ እየተደራረቡ እየመጡብኝ ያሉት። ነገሮችን ለማጥራት ከምናደርገው እንቅስቃሴ እኩል በኩል እንግዲህ እግር ለእግር እየተከታተለ ከዚህም ከዛም እንግዲህ ችግር አለቃችሁም ብሎናል። ግን ያው ገና ለገና አንዳንድ ችግሮች አሉና ደግሞ እኛም እርምጃችንን እናቆማለን ወይም ደግሞ የምንሄዳቸውን መንገዶች እንግዲህ እንቀንሳለን ማለት ሳይሆን በተጠናከረ መልኩ ሁኔታዎች እናስቀጥላለን ነው የምንለው። እንግዲህ ወደ ቤተሰቦች አሁን ያለንበትን ሁኔታ ለመግለጽ ነው አሁን እዚህ ጋር የተገኘሁት። ምንድነው እሱ ትላንትና እንግዲህ ከኤልሳ ጋር የነበረንም ቆይታ አይታችኋል። ዛሬ ያው ከአንድ ቀን በኋላ ነው እንግዲህ ይህንን ቪዲዮ እየተቀረጽኩኝ ያለሁት።
ትላንትና ከኤልሳ ጋር በነበረን ቆይታ እንግዲህ በጣም ተናድጄ ብዙ ነገሮችን ኃይለ ቃሉን ላውጥቼ ተናግሬያት ነበረ። ማለት ውጪልኝ፣ አልፈልግሽም፣ እህቴም አይደለሽም፣ ሁላችሁም ቤተሰቦቼ ዘመዶቼ አይደላችሁም እያልኩኝ ነበረ። ያው ያልኩበትን ምክንያት እንግዲህ ትረዱኛላችሁ ብዬ አስባለሁ። ምክንያቱም ድንገት ዱብዳ ነው ይሄ ነገር። ምክንያቱም እየሆነ ካለው ነገር አንጻር ላለማመን ነው እየሞከርኩኝ የነበረው እንጂ ይሄ ንግርት እውነት ሆኖ ሲመጣ በጣም ከብዶኛል። እና ውድ ቤተሰቦች ኤልሳም በተደጋጋሚ ስልኬ ላይ እየደወለች ነው፣ መልእክቶችን እየላከች ነው። ግን ለራሴ ጊዜ ያስፈልገኛል። ምክንያቱም ይህንን ነገር ከውጭ ሰው ነው የሰማሁት። ከሷ በፊት ከውጭ ሰው ነው የሰማሁት። ከሷ ቀድሜ ማወቅ ነበረብኝ። ምክንያቱም ነገሮችን ከሷ ቢመጣ ቢያንስ የተሻለ ነበረ። ምክንያቱም የሩቅ ሰው መጥቶ ይሄ ሰው እኮ ይቺ እንደ እህት የምታያት ሴት እናቴ ብለህ ስጠራት የኖርካት ሴት እንግዲህ ቤተሰቦች አይደሉም ብለው ሲመጣ በጣም ይከብዳል። እና ወደ ቤተሰቦች አሁን ላይ ለራሴ ጊዜ እየሰጠሁ ነው ያለሁት። የእሷንም ጥሪዎችም እንዲሁም መልእክቶች እንግዲህ መልስ እየሰጠሁኝም አይደለም ማለት ነው። እንዲሁም ደግሞ ዲኤንኤም ውጤት እንግዲህ እየጠበቅን ያለ ነው። ያው ምርመራ እንዲደረግ ናሙናዎችን ልከናል። ውድ ቤተሰቦች ያው የሚሆኑትን የሚፈጠረውን ነገር እንግዲህ እየተከታተልኩኝ አሳውቃችኋለሁ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው እንግዲህ ነገሮችን በተረጋጋ ሁኔታ ለማስኬድ እየሞከርኩኝ ነው ያለሁት ውድ ቤተሰቦች። ምክንያቱም ጊዜው ከዚህ በፊት እንደነገርኳችሁ ቀላል የሚባል አይደለም። ነገሮችን የግድ ጥርት አድርገን መሄድ እንዳለብን ሁላችንም የምናውቀው ነው። ልቦና ያውቀዋል። ምንም እንኳን እየተጎዳሁ ያለው ሰው በሆንም ነገር ግን ደግሞ ጉዳቴ ማድረግ ካለብኝ ነገር እንዲያርቀኝ አልፈልግም። ምክንያቱም የኔ አቅም በዚህ ጉዳት ብቻ የሚለካ አይደለም። ያው የተፈጠረው ነገር ኦልሬዲ የተፈጠረ ነገር ስለሆነ ማንም ወደ ኋላ መመለስ አይችልም። ስለዚህ ውድ ቤተሰቦች ያለውን ነገር ወደፊት አብረን በትብብር ከእናንተው ጋር እንግዲህ የምናስቀጥለው ነው የሚሆነው። ያው አጠገብ የምትመለከቱት አንድ እንግዳ ዛሬ ይዤ መጥቻለሁ። ይሄ እንግዳ ብዬ እንደ ማራቅም ነው እየቆጠርኩት ያለሁት። ምክንያቱም ይህ ሰው የቅርቤ ሰው ነው። ነገር ግን እዚህ ፕሮግራም ላይ ለመቅረብ በጣም ጎትጉቶኛል። ምክንያቱም አሁን እያረግነው ካለው ነገር ጋር እንግዲህ በዋናነት ማለት እችላለሁኝ ይገናኛል። እንግዲህ ይህ ሰው ማለት ሙሉቀን ይባላል ስሙ። ውድ ቤተሰቦች ሙሉቀን ማለት እንግዲህ የኤልሳ ፍቅረኛ ነው። ያው ገና ትዳር መስርተው አንድ ላይ መኖር አልጀመሩም። ነገር ግን ከኤልሳ ጋር እንግዲህ ብዙ ነገሮችን አብረው አሳልፈዋል። የረጅም ጊዜ ትውውቅና የፍቅር ጊዜያትን እንግዲህ አብረው አሳልፈዋል። ለዚህም እኔ እማኝ መሆን እችላለሁኝ ውድ ቤተሰቦች። እና ያው እዚህ ቦታ ላይ ለመምጣት እንግዲህ ከሚባለው በላይ በጣም ጨቅጭቆኛል። ወደ ካሜራ ፊት ለፊትም ቀርቤ የምናገረው ነገር አለ፣ ከአንተም ጋር በደንብ ማውራት አለብን፣ በግልጽ ማውራት አለብን ብሎኛል። ለዛም ነው በጣም ስለጨቀጨቀኝም ጭምር ነው ወደ ቤተሰቦች ወደዚህ ቦታ ላይ ያመጣሁትና እስቲ ከሱ ጋር አጠር ያለች ቆይታ እናደርጋለን። ሙሉቀን ያው በጣም ከብዙ ጉትጎታ በኋላ ነው እንግዲህ እኔን ልታናግረኝ ወደዚህ የመጣኸው። እንግዲህ ያለውን ነገር አጠር አድርገን ሁለታችንም ወደ ጉዳዮቻችን መሄድ አለብን። ምክንያቱም አንተም ከስራ አቋርጣህ እንደመጣህ ነው የነገርከኝ። ለአወራ ፈቃደኛ እንደሆንኩኝ ስነግረህ በቃ አሁኑን እመጣለሁ ምሰራውን ትቼ ብለህ ሮጣህ እንደመጣህ ነው የነገርከኝ። ስለዚህ እኔም ደግሞ ምሰራው ስራ ስላለ ሁለታችንም በየፊናችን መሄድ ስላለብን ነገሩን አጠር አድርገን አውርተነው እንለያይ። እሺ፣ ልታወራኝ የፈለከው ነገር ምንድን ነው? እሺ በቃ ላወራ የፈለኩት እንግዲህ አንተም ታውቃለህ፣ ኤልሲ በጣም ጭንቀት ላይ ነው ያለችው። በጣም ጥሩ ሁኔታ ላይ አይደለም ያለችው እና በጣም ተጎድታለች። በጣም በቃ አንተ አሁን በዚች ሰዓት ትናንት ነው የተፈጠረው ይሄ ነገር አይደለ? ትናንት ማታ ጀምራ እኔ ጋር ብዙ ነገር አውርተናል። በቃ ምንም ሌሊትን አልተኛችም። በቴክስት ስትጨቀጭቀኝ በቴክስት እኔ እኮ ማንንም የለኝም፣ እኔ እኮ አሁን ብቸኛ ነኝ፣ እኔ ማን ጋር ነኝ፣ እኔ ግን ሰው አለኝ እያለችኝ በጣም በቃ እያስጨነቀችኝ ነው እኔ ያደረችው። እኔ ራሷ መተኛት አልቻልኩም ሲጀመር። በቃ ምንም እኔ እንደሷ በቃ የእሷን ያክል ጭንቀት ነው እየተሰማኝ ያደረው። ስለዚህ አንተ እንግዲህ እስኪ ተረዳት።
አንተ ታናሽዋም በመሆንህ መጠን አንተ ለመረዳት ሞክራት። በጣም በቃ ኤልሲ እኮ በቃ የእናት አንጀት ነው ያላት። በጣም ሩህሩህ ናት። እንግዲህ ብዙ ዓመት አብረን አሳልፈናል እኔ ጋር በቃ እስከዚህ ሰዓት እኔ ከሷ ችግር ያየሁባት ነገር የለም። በቃ ምንም አይነት ነገር ጸባይዋ በቃ ምን ድበል ሙሉ ቀን ይቅርታ ላቋርጠህና ምን መሰለህ አንግባባም ከኔ ጋርም ያለውን ነገር እንድትሰማ ፈልጋለሁኝ። አሁን እዚህ ቦታ ላይ የተገናኘ ነው ያው ነገሮችን ግልጽ አድርጎ አውርቶ ለመለየት እንደመሆኑ ብዙ ጊዜ ባናቃጥል ደስ ይለኛል። ምክንያቱም እኔም ቀላል የሚባል ነገር አይደለም እያሳለፍኩ ያለሁት። ስለዚህ አዎ ግዴታ ነው መረዳት ግዴታ ነው። ምክንያቱም ባትረዳኝ ምንም የምታመጣው ነገር የለም። ይሄ ዲስሪስፔክት እያደረግኩ አይደለም፣ ግን እኔም እውነት አለኝ አይደለ? እኔም እውነት አለኝ። በእኔም ቦታ ሆነህ ውስጥ አንተ አውቃለሁ በጣም ትልቅ ሰው ነህ፣ በጣም የተከበርክ ባለሙያ ነህ። ነገሮችን አመዛዝነህ ነው ሁሉንም ነገር ስታደርግ የምታረገው። ለዛም ነው አሁን ላይ ተረጋግቼ ቁጭ ብዬ እያወራሁ ያለሁት። ከኔም አንጻር በኔ ቦታ ሆነህም በኔ ጫማህም ሆነህ እንግዲህ እያልኩኝ ነው ያለሁት። ለምን በቃ እዚህ ጋር ያለሁት አዎ ማለት እኔ እኮ እንደሌላው ሰው ቢሆን ኖሮ ይሄኔ እኮ በጓሮ ፈጠሬ እኮ እኔም እኮ ራሴን ላጥፋ ማለት እኮ አያቅተኝም። ምክንያቱም ዘላለም ዓለሜን ስኖርበት የነበረው ህይወት እኮ ነው አይደለ? በቃ እኔም እሱም ብዬ ነው አሁን ላይ ማውራትም የማልፈልገው። እኔም ጋር በተደጋጋሚ ከ50 ከ60 ጊዜ በላይ ይሆናል የደወለችው ቴክስት ያደረገችው። ግን ደግሞ እኔም ለራሴ ጊዜ ያስፈልገኛል። ይሄን ነገር ተረዳት ይገባል። አሁን በቃ ይሄን ሁሉ ነገር ትተህ አንተ ለመረዳት ሞክር። በቃ ወንድ ልጅ ብዙ ነገሮችን ያሳልፋል። በቃ ጠንከር ነው ማለት ያለብህ አሁን አንተ። ስለዚህ በቃ አንተ ልትረዳት ይገባል እሷን። ስለዚህ አንተ የምትሰራቸው ስራዎችን እኮ እናውቃለን። ሁሉም ሰው ያውቃል። አንተ ብዙ ነገሮችን ትሰራለህ፣ ትልቅ ነገሮችን ትሰራለህ፣ ብዙ ወንጀሎችን ታጋልጣለህ። በዚህ ደረጃ አስብና ብዙ ችግሮችን ያየህ ሰው እንዴት በዚህ እንትን ልትጎዳ ትችላለህ? በዚህ አሁን አንተ እኮ ቀለል አድርገህ ማየት ነው ያለብህ። እንዴት ነው ቀለል እንዳደርግ የምጠብቀው? ቆይ ሙሉ ቀን አይደለም ስማ እንጂ እሷ ጋር እኮ እኔና እሷ አሁን አግብቼ ተጋብተን እኮ አብረን ልንኖር እያሰብን ነው። አንተም ደግሞ በቤተሰቤ ነህ፣ ወንድሜ ነህ። እሷ እህት እስከሆነች ድረስ ደግሞ አንተ ደግሞ በዚህ ደረጃ አትስፋት። በቃ አሁን የተናገረችውን ነገር ይዘህ በቃ አሁን ተለያይተናል፣ እህት ያደለችም፣ ከኔ ላይ ክህደት ተፈጸመብኝ፣ እንደዚህ ተደረገብኝ ብለህ ማሰብህን አቁም። እንደው የተማርክ ሰው ነህ አንተ። ሙሉ ቀን የኔ መማር አለመማር፣ የኔ ታናሽ መሆን ትልቅ መሆን እዚህ ጋር የሚያመጣው ለውጥ የለም። ገና ለገና ደግሞ በአፌ እህት ያደለሽም ስላልኩኝ ደግሞ ከሷ ጋር ያሳለፍኳቸውን ጊዜያቶች ደግሞ እየካድኩኝ ነው ማለትም ደግሞ አይደለም። ልክ ነህ። እኔም እኮ ማገናዘብ እችላለሁኝ አይደለ? በጣም እንዲህ ስር የሰደደ ጋጥ ወጥነትም ደግሞ ማሳየት አልፈልግም። ግን ደግሞ እዚህ ጋር ተክጃለሁ። ለምን ይሄን ነገር እያወቀች ከሷ መስማት ሲገባኝ ከሌላ ሰው ነው የሰማሁት አይደለም? እኮ ይሄ ልክ ነው አይደለም? ልክ አይደለም። በቃ እሱን ነው የምፈልገው። ስለዚህ እኔ የሰማሁት እንዳይሰማ ይሄን ባወቀ ጊዜ እኮ በቃ ይሄ ልጁ ይጎዳል፣ ይሄ ልጁ ይክደኛል። የተጎዳሁት ስላላወቅኩኝ ነው፣ ከሷ ስላላወቅኩኝ ነው። ከሷ ቢሆን ኖሮ እንደውም ተንተርሼ የማለቅሰው የእሷን እጅ ይሆን ነበረ። ሰማኸኝ አይደለ? ተንተርሼ የማለቅሰው የእሷን እጅ ይሆን ነበረ። ምክንያቱም እማውቀው ሰው የለማ ከሷ ውጭ። ማን አለኝ አሁን ላይ? እኔ ማን አለኝ? አዲስ መጣች የተባለችው እናት፣ ይሄ እኔን አሳልፎ እስር ቤት የከተተኝ ወንድም፣ እነሱ ማን ናቸው? አላቃቸውም እኮ በቃ። ስለዚህ ለእኔ ያለችኝ እናቴም እህቴም እሷ ነች እኮ። ሁሉ ነገር እኮ ቤተሰብ እኮ እሷ ነች አይደለ? በዚህ ደረጃ እንድታስባት እኔ አላስባትም እያልኩ አይደለም እኮ። አሁንም ቢሆን ግን ደግሞ ከሷ መስማት የነበረብኝን ነገር ከሌላ ሰው ሰማሁ። ልክ አይደለም። እሱን እኮ ነው እየነገርኩ ያለሁት። እኔ ራሱ ስንት አስገድጃት። ምንድነው የተነገረብሽ ነገር? በቃ ከባድ ነው፣ ለአይምሮዬ መሸከም አልችልም። በቃ ይሄ ስለ ዳኒ ጋር የተያዘ ነገር ስትል እኔ አስገድጃት፣ በጣም አስገድጃት ነው የሰማሁት ይሄን ነገር። ስለዚህ ይሄ ነገር ደግሞ አሁን ሳሰማ ብትቀጥል ደግሞ የባሰ ነው የሚሆንብህ። ስለዚህ አሁን መስማትህ እንደ ጥሩ አጋጣሚ ነው መጠቀም ያለብህ። አሁን ገና ከአሁኑ መስማትህ ማለት ነው። ከዚህ ደግሞ ቆይቶ ከስንት ዓመት በኋላ ቢነገረ ደግሞ እንዴት እንደምትል አስብ።
ስለዚህ ለአንተ ተብሎ ነው እንደዚህ የተደረገው። ስለዚህ ሳስበው ተደብቆ ቢቀር ደግሞ የሚሰማህን ነገር ይሻለኝ ነበረ። ስሜትህን ለምን እንደሆነ ታውቃለህ? ይሻለኝ ነበረ። ምክንያቱም ተደብቆ ቆይቶ ከሰው በሰማው ይሻለኝ ነበረ። ለምን እንደሆነ ታውቃለህ? እኔ አሁን በሌላ ሰው የመናደድ ምንም አይነት መብት የለኝም። ለምን በቃ የራሴ ሰው እዚህ ጋር አውቆ እየደበቀኝ ያለውን ነገር ዋሽቶ እየደበቀኝ እንዳይርቅ። አንድ ሰው እኮ ሲወድ እኮ የሆነ ነገር ለሱ የሱን ነገር እንትን ለማድረግ አንተን ደግሞ ገልጹን ውሸት ለማስታረቅ ነው። እንዳይርቅ ነው። ውሸት ለማስታረቅ ነው። ለማስታረቅ ነው፣ ለማጣላት አይደለም። አያርል ይሄ እኮ አሁን እሷ የደበቀችው ነገር አጣላን እንጂ እኛን እኮ አስታረቀን አይደለም። በነገራችን ላይ ገብቷል አይደለ? ዋሽታ አስታርቅ ነው እንጂ የሚለው ውሸትን ከዚህ ውጪ እየተሰማ ነው። በቃ እንዳልሆነች ምናምን እያሰብክ ነው አይደለም? እኔ በፍጹም አይደለም። ያለ እስከ መጨረሻው ቢሆን እኔ ኤልሲ ብዙ ነገር ያየሁባት፣ ከብዙ ሰው ጋር የተጣላሁባት፣ ብዙ ነገሮችን ለኔ ያደረገችልኝ፣ ለኔ ብላ ብዙ ነገር የሆነችልኝ እህቴ ነች። ትሰማኛለህ? ምንም ነገር የእሷን እህትነት ከኔ ላይ ሊፍቃው አይችልም። በቃ ገና ለገና ይሄ ነገር እውነትም ላይሆን ይችላል እኮ እስከ መጨረሻው። ምናልባት እኔ አላቅም። በቃ አሁን ራሱ እያመንኩኝ አይደለም። እኔ ይሄ የዲኤንኤ ውጤት መጥቶ በአይኔ አይቼ እስካላረጋገጥኩኝ ድረስ ምንም ነገር ማመንም አልፈልግም። እሱም ተይዟል አይደለ? እሱ ደግሞ ይመጣል፣ በቃ በሂደት ይመጣል። እሱን ደግሞ ስጠብቅ በቃ በተረጋጋ መንፈስ ጠብቅ። ስለዚህ ይሄን ነገር አንተ ቀለል አድርገህ ይኸውና እንደ እህት በቃ ምንም አይነት ነገር ከነበረው ስሜት በቃ ስሜቱን እንዳትቀንስ። በቃ እኔ ማለት የፈለኩት አሁን በጣም ተጎድታለች። በቃ ምንም ነገር አሁን ማውራት አትፈልግም፣ መብላት መጠጣት አትፈልግም። ምንም ስሜቷ በቃ በሳይኮሎጂካሊ ያው በጣም ነው ተጎድታ ያለች። ምንም አትሆንም፣ ልንገርህ፣ ምንም አትሆንም። ሁለት ቀን 3 ቀን ብታለቅስ ምን ብትል ነው ትለምደዋለች አይደለም? እሱ ይቀርና የገዛ እናቷን እኮ የገዛ እናታችን ገና ካሁኑ አይምሮ ላይ የማይሆን ነገር እያሳሰባችሁ ይሄን ያላችሁት ሁላችሁም ሰዎች ሲጀመረ በቃ እናታችንን ስንቀብር ከአንድ ሳምንትና ከ2 ሳምንት የዘለለ አልተለቀሰም። ሰማኛለህ? ተለምዷል። በቃ ይለመዳል፣ ምንም ነገር ይለመዳል። እንደዚህ ነው የምንቀጥለው። አይደለም? እውነታው ያ ነዋ። እውነታው እኮ ያ ነው አይደለም? በቃ አንተ መቀበል ያለብህ ነገር እስካሁን ያሳልፋችሁበት መንገድ እስኪ አስብ፣ ወደኋላ ተመለስና በቃ ምን አይነት ህይወት እንደኖራችሁ እስኪ እሷ ላንተ ያላትን ስሜት ምን ያክል እንደነበረ በቃ እሱን አስብና ምን ያክል ነው የሚሰማ። እስኪ እንዲህ ለሞራል እኮ ይጎዳል። በቃ አንተ አብሮህ የነበረ ሰው፣ አብሮህ ያደገ ሰው፣ እየተንከባከበች ያሳደገች ልጅ አሁን በዚች ቅጽበት ስትለይ ያው አንተም ከሞራል ማውጣት ቀላል ነው? እስኪ እሱን አስብ። እንግዲህ ከእናንተ ውስጥ እኔ ገብቼ መፈትፈት ነገሮችን እንደዚህ ናቸው ብዬ ማስተማር ወይም ደግሞ እናንተን ለማስታረቅ አይደለም። እናንተ ውስጣችሁ የተገናኘ ነው። በቃ አብራችሁ ነው ያድጋችሁት። ስለዚህ ከዚህ ውስጥ እባክህ ተመለስና ይቅርታ፣ በቃ ሁሉም ነገር በቃ ይሁን፣ በቃ ሁሉም ነገር የሆነ ሆኗልና እኔና አንቺ ግን መለያየት አንፈልግም። ተለያይተን እንለያያለን ማለት አይደለም። በቃ ተለያይተን እንቀራለን፣ ተለያይተን በዛው እንለያያለን ማለት አይደለም። በቃ ጊዜ ግድ ነው። ነገርኩ እኮ ቀደም። ጊዜ ምን ያደርጋል? ጊዜ አሁን አይደለም እንደዛ አይደለም ነገሩ እኮ አልገባህም። እኔ እንጃ አልተረዳኸኝም መሰለኝ። ሳስበው ተረድቻለሁ። ሌላ ሰው እንደሌላ ሰው በጊዜ ሂደት ይፈታል ብለህ የምትወው ነገር ይሆናል። ሌላ ሰው ጋር ቢሆን አየህ፣ አንተ ራሱ አልከው በጊዜ ሂደት ይፈታል፣ የራሷ ጉዳይ ብዬ ተዋት ነበር። የተናደድኩትም የኔ ሰው ስለሆነች ነው። ሰማኛል። ሌላ ሰው ቢደብቀኝ ምን አገባኝ? ምን እኔ ህይወት ላይ መጣ ቀረ የሚለውጠው ምን ነው ለውጥ አለ? ሰማኛል። ምንም ለውጥ የለውም እኮ ሄዷል ተብሎ የሚወራበት ሰዓት አይደለም። በቃ ሌላ ሰው ከሆነ መሄድ ይችላል፣ የራሳቸው ጉዳይ። እሷ ግን መሄድ አትችልም፣ ምክንያቱም እህቴ ነች። ገና 2 ወር ተነገረች እኮ። አሁን እኮ 2 ወር ብዙ ነው። 2 ወር ብዙ ነው እንዴ! አሁን እንደሞተ ሰው እናት አልነበረችም ተብሎ ይነገራል። እንደው እስኪ ተረዳ ስሜቱን። ይሄን በጣም ደግሞ እኔ እኮ የገረመኝ ረጅም ጊዜ የተለያዩ ጥያቄዎችን ስጠይቅ ነበረ። ነገር ግን የሆነ ተድበስብሶ ነው ለእኔ ሲያሳልፉኝ የነበረው።
እንደ ህፃን አሁን ትልቆኝ እንደ ህፃን እያለቃቀስኩኝ አይደለም እንደው ከናንተ ውጭ እኮ ነው ያለው ነገር ግን ያለውን ነገር የሷን በቃ ርህራሄውን ስለማያውቃት ነው በቃ ልጅቷ አሁን ከባድ ነገር ነው የተናገረችው በመጽሐፍ ቅዱስ ተምሎ ሁሉም ነገር ይሄ ይደረጋል አይደረግም መናገርም ሲጀመር የለባት አሁን ግን አንተ ግን አስገድድሃት ነገረች ስለዚህ ይሄ አሁን ልትለያት አይገባም ስለዚህ ብዙ ቃል የተደረገውን ነገር ላንተ አውጥተህ በቃ አስችሏት የነገረች ላንተ ብላ ነው ላንተ ያለችው ስሜት በቃ ከባድ ነው ይሄን ያክል ነው ተብሎ አይወራም እኔ ጋርም ቢሆን ያንተን አመለካከት ለኔም የላትም በቃ እንግዲህ አይደለም ይኸውልህ አሁን የሆነ ምን መሰለህ እኔ ትቼ ተዋታለሁ እያልኩኝ አይደለም ማንኛውም ሰው መጣ ቀረ ለእኔ ለውጥ የለውም ምክንያቱም እኔ ህይወት ላይ ቦታ ያላት ብቸኛዋ ማለት እችላለሁኝ ኤልሲ ነች በቃ ሌላ ማንም የለኝም ምክንያቱም እኔ ከልጅነቴ ጀምሮ ማቀው እሷን ነው በቃ ፍቅረኛ ብዬ የቀረብኳቸው ሴቶች ብዙ ጊዜ ሲከዱኝ አጋጥሞኛል እና ለእንደዚህ አይነት ነገር ራሱ ምንም አይነት ፍላጎት የለኝም ለምን በቃ በአጭር ጊዜ ውስጥ ብዙ ነገሮችን አይቻለሁኝ በአጭር ጊዜ ውስጥ ስለዚህ አንድ በስራዬ ምክንያት ራሱ የተለያዩ ሰዎች ያጋጥሙኛል እና ነገሮች ሲደራረቡብኝ በቃ እረፍቴ ብዬ የምሄደው ኤልሲ ጋር ነበረ እና እንደዚህ ብዬ ማያት እንደዚህ አድርጌ ማያት ሴት እንግዲህ ይሄን ያክል እኔ ላይ ትጨክናለች ብዬ አልጠብቅም ነበረ ግን አሁንም ቢሆን አሁን እኮ ጭካኔ የለውም የተነገረች እሺ ምን እንዳደርግ ነው የምፈልገው አንተ ቆይ ምን እንዳደርግ ነው የምፈልገው እሷ በቃ ስደውል ስልኩን አንሳ በጸባይ አውራ በቃ እህት እንደሆነች በቃ የነበረውን ፍቅር እንዳይቀንስ በቃ በነበራችሁበት መንገድ ቀጥሉ በቃ ውስጥ ያለውን ነገር ጥላቻ ምናምን በቃ አሁን እንደዚህ ተደረገብኝ ብለህ የምታስበውን ነገር ፋቀውና ከውስጥ አውጣው በቃ ስለዚህ አንተ የዲኤንኤ ውጤት እየተጠበቀ ነው ስለዚህ እሱ ይመጣል እህቴ ናት አይደለች ውስጥ የሚፍሰለሰለውን ነገር አውጣውን ተው በቃ እሱ ይምጣም አይምጣ ጥሩም ይሁን አይደለችም የሚል ውጤት ከሆነ እሱን ተው በቃ ስለዛ ነገር ውጤቱን አጠብቆ በቃ ያለህን መጀመሪያ የነበረውን ፍቅር በቃ በዛ ቀጥል እሱ ነው የሚያዋጣል ሲጀመርም እንደ ሰው በመሆናችን መጠን ጥሩ ከሆነ እንትን ጥሩ ካልሆነ ደግሞ እተዋታለሁ የሚል አይነት መንፈስ መኖር የለበትም ሁሉም አመለካከት ትክክል በነበረው ነው መቀጠል ያለበት ፍቅርን አትቀንስ ነው ማለት ሙሉ ቀን እኔ በአንዴ እንደዚህ ያደርጋለሁ ከዚህ ስሜት ወጥቼ እሷን አጽናናታለሁ የሚል መልስ እንድሰጥህ አትጠብቅ መቼም የምጠበቅ አይመስለኝም ያው ነገሮች በጊዜ ሂደት ይስተካከላሉ በዚህ ደግሞ በጣም እርግጠኛ ነኝ ምክንያቱም ነግሬያለሁ አሁንም ቢሆን ደግሜ ልንገርህ አንተም እያልከው ነው እህቴ ነች የእሷን እህትነት ምንም ከኔ ህይወት ላይ የሚፈቃው ነገር የለም ብዙ ነገሮችን አብረን አሳልፈናል ግን አሁን በአሁን እንደዚህ አድርግ አትበለኝ በቃ አሁን እኔ ካንተ የምፈልገው አንድ ነገር ቢኖር ምንድነው በቃ ለሷ ከጎኑ አሁን አንተ ለምን በዚህ ሰዓት ላይ እኔ ከሷ ጋር መሆን አልችልም አይደለ እኔ ራሴ ማረጋጋት ያስፈልገኛል ነገሮችን ማጤንና መቀበል ያስፈልገኛል ስለዚህ እኔ ከጎኗ ስላልሆንኩኝ አንተ እንደ ፍቅረኛ እንደ ባል እንደ አባት እንደ ወንድም ሁንና ከሷ ጋር አብረሃት ሁን እኔ አልቀርም በቃ እሱ ነው የምፈልገው እኔ አልቀርም እያልኩ ነው አንተ ብዙ ሰዎች ጋር ተገናኝተሃል ብዙ ችግሮችን አይተሃል ብዙ ውጣ ውረዶችን ሰዎች ጋር አሳልፋል ብዙ እኮ መጥፎ ነገሮችን እኮ ነው አንተ የምትሰራው ይሄን ያክል ስራ እየሰራ ይሄን ያክል ሰው ጋር ተገናኝተ ይሄን ያክል ሪሌሽን ስንቱ ጋር ኮንታክት እያደረክ ስንቱን ችግር እያሳለፍ እንዴት በዚህ ልክ አንተ እንትን ልትያለ ነገሮችን ቀለል አድርገህ በቃ የነበረውን ፍቅር ኮንቲኒቲውን ቀጥልና በቃ የሚመጣውን ዲኤንኤ ውጤቱን ምን ይሆናል ብለህ በጉጉት አትጠብቀው ጥሩም ይሁን በቃ እሱ ቀለል አድርገው በቃ እሺ በቃ ያለውን ነገር እንግዲህ አሳውቅሃለሁ እናወራለን በቃ ካንተ ጋር እናወራለን በስነ ስርዓት ስላለው ነገር ስልኩ አሁን 60 ጊዜ 50 ጊዜ በላይ የደወለችውን ስልክ ደግሞ መልስላትና በቃ እኔ ችግር የለብኝ አረጋጋት በስልክ አውራትና በቃ
እሺ ቆይ እንትን ልበለ በቃ አሁን ላይ እኔ እንጃ ምን ማለት እንዳለብኝ ራሱ አላቅም። ወይ ከካሜራ ጀርባም ቢሆን እናወራለን እናንተ ማለት አሁን ላይ ለውድ ቤተሰቦችም ያለውን ነገር መናቅም እንዳይሆን ካንተ ጋር በሰላም እንለያይና በቃ አይደለም አሁን በቃ በዚህ ያለውን ስሜት የነበረው ኮንቲኒቲ ቀጥል። አንተ ውስጥ የሚመጣውን ነገር እሺ እንትን እንላለን የሆነ ያለውን ነገር እናወራለን ብቻ ማለት በአንዴ እንትን አይደለም። ይሄው አሟት እኮ ነው ያለች። የት ነው የምንሄደው? ተኝታ እኮ ነው እሷ ጋር እናወራለን። አይ አይደለም ምን መሰለህ ሙሉ ቀን አንተን ፈልጌ ልክ ነህ እኮ ይገባኛል። ልክ ነህ ይገባኛል። ግን ደግሞ እኔንም ተረዳኛ አይደለም በሷ በኩል ያለውን ብቻ አይተመታ እኔ እንድትጫነኝ አልፈልግም። ምክንያቱም የጉዳዩ ዋና ባለቤት እኔ ነኝ። ስለዚህ ነገሮችን ማጤን እፈልጋለሁ። ለራሴ ጊዜ ያስፈልግ ጊዜ እንድትሰጠኝ እፈልጋለሁ። አንተ እኮ ነገሮችን ማጤን ምናምን ያስፈልግህም እኮ ሲጀም እንደዛ አይነት ነገሮች በደንብ ያስፈልገኛል። ይልቅ አሁን ከካሜራ ጀርባ ወተን እሺ ውጭ ወተን እንነጋገር። አሁን እናውራ በቃ